ጎልድ ጋር ብሬክአፕ በየቀኑ ነው የምታደርገው። ሶ ኢሞሽንን ኮንትሮል እስካላደረግ ድረስ ብሬክአፕ የምታደርገው ልብ ሁሉ የሚሰበረው እልህ ውስጥ ትገባለህ። እልሁ ደግሞ ጎልድም እልህ ውስጥ ይገባል። ወይም ትሬድ የምታደርጉት ፔር ወርቅነሽ ናት። ብዙ ጊዜ ሁሉንም ሰው ልብ የምትሰብረው ትገባለች፣ አንተም እልህ ውስጥ ትገባለህ። ከዛ ያንተ ብር ነው የሚያልቀው። አካውንትን አድምተህ ባዶ ሲሆን ኤምቲ5 ባዶ በጣም ነው የሚያስጠላኝ። ሶስት ከሚሆን ድረስ መጠበቅ የለብን። ሰላም እንዴት ናችሁ ጋይስ? ዛሬ እንግዲህ የትሬዲንግ ኤፒሶድ ፓርት 2 ላይ ደርሰናል ማለት ነው። በዚህ ቪዲዮ ላይ ስለ ትሬዲንግ ጆርኒ እና አቮይድ ማድረግ ስላለብን ነገሮች እና ስለሚያጋጥሙ ነገሮች እና ኮመን ስለሆኑ ነገሮች እናወራለን ማለት ነው። እና መቼም ማራሰው ትሬዲንግ ገና በጀመርኩ ሰዓት ባይና ሴል ነው። ላይክ ባይና ሴል የሚባሉ ነገሮችን ብዙ ጊዜ ትሰማላችሁ ገና በሚጀምሩበት ሰዓት። ቡሊሽ እና ቤሪሽ። ኦኬ ቡሊሽ ሲሆን ባይ ነው፣ ቤሪሽ ሲሆን ሴል ነው። ከዛ ኦኬ እንደዛ ከሆነ በጣም ቀላል ነው ይሄ ጌም አልኩ። ምን አደርጋለሁ? $200 ዲፖዚት አደርግና ሁለት አካውንት ላይ ከፋፍለዋለሁ። አንደኛውን $100 ለባይ አንደኛውን ለሴል። ሁለቱንም ገባው። ሁለቱንም በስንት በገባ ጥሩ ነው? 0.4 ሎስ ሳይዝ 0.4 ሎስ ሳይዝ አንዱን ሴል አንዱን ባይ ስገባ እስቲ ስክሪንሾት ካደረኩ አስቀምጥላችኋለሁ ስልኬ ላይ ማለት ነው። ሁለቱንም ዋይፕ አውት አደረገ ማለት ነው። ባይ የገባውትን ማስወጣኝ፣ ሴል የገባውትን ማስወጣኝ ማለት ነው። እና ላይክ ቼክ ሳደረገው ኤምቲ5 ደግሞ 00 ሲያሳይ በጣም ነው የሚያስጠላው። ሳይው በቃ 00 ኦ ማይ ጋድ ዋትስ ጎይንግ ኦን። ከዛ በኋላ በቃ እንዴ ይሄ ነገር ምንድን ነው ያሰብኩ። ከዛ በኋላ በትክክል ትሬዲንግ መማር አለብኝ ወደሚለው ውሳኔ መጣው ማለት ነው። ይሄን እምላችሁ ስለ ትሬዲንግ ምንም ሳላቀር ይችላል የተወሰኑ ነገሮችን ተምሬያለሁ። እና ያኔ ደግሞ ገና በምትጀምሩበት ሰዓት ምን ታደርጋላችሁ መሰላችሁ? ከስትራቴጂ አንዴ አይሲቲ አንዴ ሰፕላይ አንዴ ምናምን እና 55 ምናምን ስትራቴጂ ውስጥ እንገባለን። ያኔ ምን ይሆናል? ማይንዳችን ይበተናል። ኦኬ አሁን ይህንን ቪዲዮ እያያችሁ ከሆነ 70 ስትራቴጂ አትምረጡ። ላይክ በቃ የሆነ አንድ ስትራቴጂ ያዙ። ለምሳሌ እኔ አሁን ፕራይስ አክሽን ነው የምጠቀመው፣ ሲምፕል ፕራይስ አክሽን ነው የምጠቀመው። ዛት ሚንስ አይሲሲ ነው የምጠቀመው ማለት ነው። አይሲሲ ነው የምጠቀመው፣ አይሲቲ አይደለም። ሲምፕል የሆነ ፕራይስ አክሽን ነው። ስለዚህ እሱን ነው የምጠቀመው። ስለዚህ እሱ ወርክአውት አድርጎልኛል። ሞስዶርን ትሬድ ዊን ሬቲን በደንብ ጨምሮልኛል። ዊን የማረጋቸው ትሬዶች በጣም ብዙ ናቸው። ስለዚህ ይህንን ስትራቴጂ ነው የምጠቀመው። ግን ከዚህ በፊትስ በጣም ብዙ ስትራቴጂ ኤስኤምሲ የሚባል ነገር አለ። አይሲቲ ነው አሁን ምንም አይገባኝም። ባይዘው ዊዝ ኦል ዱ ሪስፔክት አይሲቲ ስትራቴጂ ነው አይገባኝም። ግን እኔ አይገባኝም ማለት ስትራቴጂው አይሰራም ማለት አይደለም። በጣም ብዙ የተጠቀሙ ሰዎች አሉ። በጣም ብዙ አይሲቲን ማስተር ያደርጉ ሰዎች አሉ። እኔ ግን አይሲቲን ለመማር ሞክሬ ነበር። አይሲቲ ስትራቴጂ ለኔ አይገባኝም። ላይክ በቃ ለምን እንደሆነ አልገባኝም። ስለዚህ ስላልገባኝ ምን አደረኩ? ስላልገባኝ ሞክሬ ነበር እውነት ለማውራት በአይሲቲ ስትራቴጂ ትሬድ ለማድረግ ሞክሬያለሁ፣ ግን ላይክ አልመጣልኝም ላይ። ስለዚህ ምን አደረኩ? ወደ ፕራይስ አክሽን ሺፍት ተደረኩ ማለት ነው። ምክንያቱም ትንሽ ኮምፕሊኬትድ ነው ብዬ አስባለሁ ካሉት ስትራቴጂዎች መሀል እና በጣም ብዙ ቁጭ ማለት ያስፈልጋል። እና ሰውየውም ሲያስተምር ቪዲዮዎቹ በጣም ረጅም ናቸው። በጣም ሲሪዝም ደግሞ ላይክ ለመያዝ ይከብዳል። ስለዚህ ትሬዲንግ ራሱን የቻለ ኮምፕሊኬትድ የሆነ ነገር ነው። እሱ ላይ ደግሞ ኮምፕሊኬትድ የሆነ ስትራቴጂ ስናስገባ አይሲቲ ኮምፕሊኬትድ ነው እያልኳችሁ አይደለም። የአይሲቲ ደጋፊዎች የሆነ ነገር እንዳትሉኝ፣ ግን ላይክ ለእናንተ ማይንድ ሴት የሚመች ስትራቴጂ ምረጡ። የሆነ ሰው አይሲቲ ስለተጠቀመ የግድ አይሲቲ መጠቀም የለብኝም። የሆነ ሰው ኤስኤምሲ ስለተጠቀመ ኤስኤምሲ መጠቀም የለብኝም። የሆነ ሰው ደግሞ ኳርተርሊ ቲዮሪ ይላል። ኳርተርሊ ቲዮሪ ስለሚሰራለት ኦኬ ኳርተርሊ ቲዮሪ ሞክሩና በሱ ዊን ሬታችሁን ቼክ አድርጉ። ከሰራላችሁ በጣም አሪፍ። እኔ ግን ፐርሰናሊ ፕራይስ አክሽን ነው የምጠቀመው። ሲምፕል ፕራይስ አክሽን ዛት ሚንስ አይሲሲ ኢንዲኬሽን፣ ኮሬክሽን፣ ኮንቲኒዌሽን። ኦኬ በቃ ሳሴት ሌላ ምንም አይነት ነገር አልጠቀምም። እሱን ከፕራይስ አክሽን ጋር ራሱ ፕራይስ አክሽን ነው፣ ግን ትንሽ ክሊር የሆነ ነገር ያስቀምጣል አይሲሲ ሲሆን ማለት ነው። ኦኬ እሱን ነው የምጠቀመው። ዘን ከዛ በኋላ ላይክ አንድ ስትራቴጂ መጠቀም ሲጀምር አሁን ክሊር የሆነ መጣ ማለት ነው። ገባችሁ? ብዙ ኖይዝ አለ። ከኖይዞቹ መሃል አንደኛው ስትራቴጂ ነው። ሁለተኛው ደግሞ ኢንዲኬተርስ። እዚህ ጋር የኔ ቻርት ላይ ገብቼ ባሳያችሁ እዚህ ጋር ሁለት ኢንዲኬተር ብቻ ነው የምታገኙት። እሱም ምንድነው? ሴሽን ነው። እዚህ ጋር ሴሽን፣ ሁለተኛው ደግሞ ሃይና ሎ ማይበት ፒቮት ፖይንት ናቸው። በቃ ለዚህ ሁለቱን ነው የምጠቀመው። ከዚህ በፊት ለስትራቴጂ ስል ብቻ ትሬዲንግ ቪው ፕሪሚየም ልገዛ ነበር። ለኢንዲኬተር ስል ብቻ። ምክንያቱም ላይክ
ኢንዲኬተሮች ሲሰጡ የሆነ አላለ ተአምራት የሚሰሩ ነው ይመስሉት ላይክ እና እናንተ የምታውቁትን ነገር ወደዚህ ነው የሚያጠፉባቸው። ስለዚህ ኢንዲኬተሮችን ባትጠቀሙ እና ሶሊድ የሆነ ቤዝመንት ይዛችሁ ትሬድ ብታደርጉ ይሻላል። ሶሊድ የሆነ ቤዝመንት ይዛችሁ ትሬድ ለመማር ከፈለጋችሁ ፍሪ የሆነ ኮርስ አለኝ ቴሌግራም ቻናል ላይ ተለቋል። በቅርቡ በዚህ ዩቲዩብ ቻናል ላይ እንለቃለን። ከረንትሊ ይሄ ቪዲዮ በተለቀቀ ሰሞን እያያችሁ ከሆነ በየሳምንቱ ላይቭ ሴሽን አለን። በየሳምንቱ እሁድ ዕለት 4 ሰዓት ላይ ላይቭ ሴሽን አለን። እዛ ላይቭ ሴሽን ላይ የተለያዩ ጥያቄዎችን እመልሳለሁ። ሁላችሁም ገብታችሁ ማውራት ትችላላችሁ የምታስቡትን ነገር ኦር ከዛ በኋላ በመጨረሻም ደግሞ የኔክስት ማርኬት ሙቭመንት እና የባለፈው ማርኬት ሙቭመንት አናላይዝ የምንሰራበት ላይቭ ሴሽን አለን። በተጨማሪም ደግሞ የትሬዲንግ የፕራይስ አክሽን ኮርስ አለ ማለት ነው። እሱን ከዜሮ ጀምራችሁ መማር ትችላላችሁ። ምንም እውቀት የሌለው ሰው መማር የሚችለው ኮርስ ነው። ስለዚህ ቴሌግራም ቻናሌን ኤንዲቲአርዲ ብላችሁ ማግኘት ትችላላችሁ። ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። መማር ከፈለጋችሁ ጀስት ቼክ አውት። እኔ ምንም አይነት ኮርስ አልሸጥም፣ የማይሸጥም እቅድ የለኝም፣ ሸጬም አላውቅም። ኦኬ ጀስት ዩዝ ኢት፣ ተጠቀሙት በነፃ ማለት ነው። ሌላ ደግሞ እንድሰራላችሁ የምፈልጉት ቪዲዮ ካለ ባይቶ ጻፉልኝ ኮሜንት ላይ። ኮሜንት አጽፉ እናንተ ሰዎች፣ ለምንድነው ኮሜንት ማጽፉ? እኛ ኮሚኒቲ ባይቶ የቴሌግራም ኮሚኒቲ በጣም አሜዚንግ የሆነ ኮሚኒቲ ነው ያለ። እዛ ኮሚኒቲ ውስጥ ገባችሁ ማለት እርግጠኛ ነኝ ትቀየራላችሁ። ባይቶ እኔ ምንም አላስፈልግም። ጀስት እኔ ኮርሱን እለቃለሁ፣ እናንተ ተጠይቃላችሁ፣ ኮሚኒቲ ያሉ ሰዎች ይመልሱላችኋል። በጣም የሚገራርሙ ልጆች አሉ ኮሚኒቲ ውስጥ። ኦኬ በደንብ ትጠቀማላችሁ፣ በተለይ ስትራግል ያደረጋችሁ ከሆነ ማለት ነው። እኔም አለሁላችሁ። በተጨማሪ በተሻላችሁ አቅም መቆጣጠር ያለባችሁት ነገር ትሬዲንግ ውስጥ ኢሞሽናችሁ እንጂ ትሬዱን አይደለም። ለምሳሌ ባይ ከገባችሁ ያንን ትሬድ በአይናችሁ እንደዚህ ለመቆጣጠር አትሞክሩ፣ አትችሉም። በቃ መቆጣጠር አትችሉም። መቆጣጠር የምትችሉት የእናንተን ኢሞሽን ነው። ስለዚህ ባይ ስትገቡ ኦር ሴል ስትገቡ ምክንያት ኖራችሁ ይገባል። ይህንን ትሬድ ለምን እንደምገባው ኦኬ ምክንያት ኖራችሁ ይገባል። የምንሰጠው ኮርስ ላይ በጣም ጽድት ያለ ፒዲኤፍ አለ። ወደ መጨረሻ ከሄዳችሁ እንትን አለላችሁ። ይሄ ምንድነው ቲክ የምታደርጉት አለላችሁ። ይህንን ትሬድ ለምንድነው የገባሁበት ምክንያት ምንድነው? ይህን ፒዲኤፍ እዛ ግሩፕ ላይ አለላችሁ ማግኘት ትችላላችሁ። እዚህ ጋር ካያችሁ ትሬድ ስታደርጉ ቼክ ሊስት አለ እዚህ ጋር አዘጋጀውላችሁ። መጀመሪያ ትሬንዱን ቼክ ታደርጋላችሁ። በሚገቡ ከሆነ አፕ ትሬንድ ነው ዳውን ትሬንድ ነው። ሁለተኛው ደግሞ ዞኑን ቼክ ታደርጋላችሁ። ዞኑ ምንድነው? ሰፕላይ እና ዲማንድ ዞናችሁን፣ ሰፖርት ኤንድ ሬዚስታንስ ዞናችሁን ቼክ ታደርጋላችሁ። ከዛ ኮንፈርሜሽን ቼክ ታደርጋላችሁ። ይሄ ሁሉ እዚህ ሞጁል ውስጥ አለላችሁ። ዘን ሪስክ ኤንድ ሪዋርድ ቼክ ታደርጋላችሁ። ከዛ ፖዚሽን ሳይዛችሁን ቼክ ታደርጋላችሁ። አሁን ወደ ገንዘብ እየመጣ ነው። መጀመሪያ ቼክ ታደርጉት ትሬንዱን ነው። ከዛ ወደ ገንዘባችሁ ቼክ ታደርጋላችሁ። ከዛ ኒውስ ዜና በጣም ኢምፖርታንት ባይ ዘ ዌይ። ይሄ ሲፒአይ ምናምን ያለ ቀን ትሬንድ አታደርጉ። ኤንኤፍፒ በጣም በተለይ ደግሞ ትራምፕ የሚያወራ ቀን በጣም ጥንቃቄ ማድረግ አለባችሁ። ኦኬ ስለዚህ መጨረሻ ደግሞ ሜንታል ቼክ። ሜንታሊ ምን አይነት ተናዳችሁ ትሬንድ እንዳታደርጉ አደራችሁ። እውነት እኔ ተናድጄ በጣም ወደ $3000 በላይ ሎዝ ያደረኩት ተናድጄ ምንም ያለ ማጋነን በቃ ተናዳችሁ ምንም አይነት ትሬድ እንዳገቡ አደራችሁ። ሲሪየስ ኦኬ ተናዳችሁ መገቡት ትሬድ 80% ሎስ ነው የሚሆነው። 80% 20%ንም ያገኛችሁትን እዛው 80% ላይ ታጣላችሁ። ባይ ዘ ዌይ ትሬዲንግ ውስጥ ገብታችሁ ፕሮፊታብል ላትሆኑ ትችላላችሁ፣ ግን የሆነ ነገራችሁን ይቀይራል። የሆነ ስለ ገንዘብ ያላችሁን አስተሳሰብ ይቀይራል። ነገሮችን የምታዩበትን መንገድ ይቀይራል። ሴንሲቲቪቲያችሁን ላይክ ኢሞሽን የሚባለውን ነገር በተለይ ደግሞ ገና ኒው ቢጊነርስ ከሆናችሁ እንዴት ልበላችሁ በየቀኑ ብሬክአፕ ማድረግ ላይክ አሁን በጣም የሆነች ልጅ ወደ ምናምን ብሬክአፕ ስታደርግ እንዴ ላይክ በጣም ወደ እኮ ነው ላይክ ሳትወደደ በጣም ወደ ብሬክአፕ ስታደርግ እንዴ ልብ የሚሰማው ስሜት ራይት። ሶ ብሬክአፕ አድርጎ የሚያክሱ ያውቀዋል ስሜቱ ራይት። ትሬዲንግ ላይ እሱን ስሜት በየቀኑ ነው ኤክስፒሪየንስ ብታደርገው ኦኬ። ሶ ያኔ ይደክማል ሁላ እና ይደክማል፣ ግን ደግሞ አይደክምም። እልህ ውስጥ ያስገባል። አሁን ለምሳሌ ከሆነች ልጅ ጋር ብሬክአፕ ብታደርግ እሷ ቆረጠች በቃ ካሳመነች ምናምን በቃ ረስታል ምናምን ትሞክራለህ። በተለይ ደግሞ አሁን ጎልድን ወርቅነሽ እንዳለኛ በአማርኛ ጎልድን ትሬድ የምታደርጉ ከሆነ ጎልድ ጋር ብሬክአፕ በየቀኑ ነው የምታደርገው። ሶ ኢሞሽንን ኮንትሮል እስካላደረግ ድረስ ገባ ሁሌ ነው ብሬክአፕ የምታደርገው። ልብ ሁሌ የሚሰበረው
ያኔ እልህ ውስጥ ትገባለህ። እልሁ ደግሞ ጎልድም እልህ ውስጥ ይገባል። ወይም ትሬድ የምታደርጉት ፔር ወይም ወርቅነሽ ናት ብዙ ጊዜ ሁሉንም ሰው ልብ የምትሰብረው። ኦኬ ያኔ እልህ ውስጥ ትገባለች፣ አንተም እልህ ውስጥ ትገባለህ። ከዛ ያንተ ብር ነው የሚያልቀው። አካውንትን አድምተህ ባዶ ሲሆን የኤምቲ5 ባዶ በጣም ነው የሚያስጠላኝ ሳይሆን ባዶ እስከሚሆን ድረስ መጠበቅ የለብን። ባይዘው በዚህ አጋጣሚ አንድን ትሬድ አለመውሰድ ራሱን የቻለ ፕሮፊት ነው። ኦኬ ሁሉም ትሬድ አለመውሰድ ራሱን የቻለ ፕሮፊት ነው። በቃ ቢግ ፕሮፊት። እሱ ምንድን ነው? ትሬድ ባታደርግም የራስህን አካውንት ጠብቃል፣ የራስህን ካፒታል ጠብቃል። ለምሳሌ $1000 ቢኖር ማርኬቱ ሴታፕ ሳይሰጥ ሲቀር አልገባም እንበል። ኦኬ አሁን ምንም አልገባም በቃ ወይም ተወሽ $1000 ላይ $100 ሪስክ አደረግ፣ $900 ቀረ። ያንን ሪስክ ያደረግከውን ኤሲኤል ነካ፣ $100 ኤሲኤል ነካ። ከዛ በኋላ ከዛ ማርኬት ወጣ። አሁን አንተ $900 አትርፈሃል ማለት ነው። ትሬድ ካላደረግ ከዛ በኋላ ትሬድ ካላደረግ $900 አትርፈሃል በቃ። ስለዚህ you are a winner። ኔክስት ሌላ $100 ሪስክ አድርገህ ያንን በጥፍ ትመልሰዋል። ያንን 200 300 ታደርገዋል። ግን መጀመሪያ ትሬድ አለማድረግ አለብህ። ልክ የምትወስደው ትሬድ ከ3 ሲበልጥ ማለት አለብህ። ኦኬ ይህንን በደንብ ይህን ቼክሊስት አስቀምጬላችኋለሁ። ይህን ቼክሊስት እያያችሁ ትክክል ትሬድ ማድረግ መቻል አለባችሁ። ትሬዲንግ ያልጀመራችሁ ሰዎች፣ ጭራሽ ምንም ያልጀመራችሁ ሰዎች የብሮከር አካውንት አካውንቱን ጨምሮ እንዴት መጠቀም እንደምትችሉ ሁሉንም ነገር የሚያሳይ ቪዲዮ ሰርቼላችኋለሁ። ቴሌግራም ኮሚኒቲያችን ጆይን አድርጉ። ይሄ ቪዲዮ ምንም አይነት ስክሪፕት የለውም። ጀስት ማስበውን ነገር ነው የምነግራችሁ፣ ያጋጠመኝን ነገር ነው የምነግራችሁ። አይሆፕ ተጠቅማችኋል ብዬ አስባለሁ። ስንፈተ ሞቲቬሽን ብለህ ሰደብከኝ ልጅ አለ። እኔ ሞቲቬት ያደረኩ አይደለም፣ ጀስት አድቫይስ የሰጠው ነው። ስለዚህ ከጠቀማችሁ ታንክስ ማለት ትችላላችሁ። ኮሜንት ላይ ማስተካከል ያለብኝ ነገር ካለም ትነግሩኛላችሁ። ቴንክ ዩ ባይ